የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከጥቂት ደቂቃዎች በፊት በሰጡት መግለጫ በእስራኤል መንግሥት ላይ የተደቀነውን ስጋት ለማስወገድ በኢራን ላይ የቅድመ መከላከል ጥቃት ፕሪኤምፕቲቭ መጀመራችንን እናረጋግጣለን ብለዋል። በመላው እስራኤል የ48 ሰዓታት የአስቸኳይ ጊዜ አዋጅ የታወጀ ሲሆን የአየር ክልሏም ሙሉ በሙሉ ተዘግቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል በለቀቁት አስቸኳይ የቪዲዮ መልእክት የአሜሪካ ጦር በኢራን ላይ መጠነ ሰፊ የውጊያ እርምጃ መጀመሩን አስታውቀዋል። ፕሬዝዳንቱ ጥቃቱ የኢራንን የሚሳይል ኢንዱስትሪና የኒውክሊየር መሠረተ ልማቶችን ለማውደም ያለመ መሆኑን ገልጸዋል። በአሁኑ ሰዓት በኢራን ዋና ከተማ ቴህራን፣ ቁም፣ ኢስፋሃንና ካራጅ ከተሞች ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። በተለይም በቴህራን መሃል ከተማ በሚገኘው የከፍተኛ አመራሮች ቢሮና በኒውክሊየር ማበልጸጊያ ጣቢያዎች አካባቢ ከፍተኛ ጭስ እየታየ መሆኑን የዜና ምንጮች ዘግበዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ወደ ተጠበቀ ስፍራ መዛወራቸው ተነግረዋል። ኢራን በበኩሏ ለአጥቂዎቹ አጸፋዊ ምላሽ መስጠት መጀመሯን ገልጻለች። የአብዮታዊ ዘበኛው IRGC ወደ እስራኤል የባሊስቲክ ሚሳይሎችን መተኮሱን አስታውቋል። በእስራኤል ዋና ዋና ከተሞች የአየር ጥቃት ማስጠንቀቂያ ሳይረን እየተሰማ ሲሆን ዜጎች ወደ መጠለያዎች እንዲገቡ መመሪያ ተላልፏል። ይህ ጥቃት ኢያዋ በ2025 ከተካሄደውና በ12 ቀናት ጦርነት ተብሎ ከሚጠራው ግጭት በኋላ የተከሰተ እጅግ አደገኛ ኤስካሌሽን ነው። ሁኔታው አሁንም በከፍተኛ ፍጥነት እየተካሄደ ይገኛል። አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንመለሳለን።